በብርቱ ነበር ሆድዬ በኃይለኛ ኖት የኔ ዓለም ባንቺ ተሮታሁኝ ኦሆ ምን ይሆን ምክንያቱ የኔ ዓለም እባክሽ ያንቺ ልጅ እፍረቱ ይቅርና የኔ ዓለም ፍቅራችን ወይፋ ሆድዬ ይታወቅ ይውጣና የኔ ዓለም አካል ዓይንሽን ጣል አድርጊብኝ እባክሽን። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን አንድ ያላችሁ እሙኝላችሁ አልብስቲስ ጎንዶን ወደት ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጭኝ በትህትና አጋብዛችኋለሁ። ዛሬ ሚዛናችን ዘላችሁ የመጣ ነው ሰበር ዜና በኢራንና በአሜሪካ መካከል እየተደረገ ያለ የሰላም ድርድር ጫፍ ላይ መድረስና መጠናቀቁን ሰኔ 12ም የፊርማ ስነ ስርዓት እንደሚደረግ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ወጥተው በታላቅ ደስታ ገልጸዋል። እንግዲህ እንኳን ደስ አለን፣ እንኳን ደስ አላቸው። የታገታችሁ የዓለም አቀፍ መርከቦች የነዳጅም ሆነ ዕቃ ጫኝ መርከቦች ሞተራችሁ ለኩሰው አንቀሳቅሰው እንኳን ደስ አላችሁ። ከዚህ በኋላ በሆርሙዝ እንደፈለጋችሁ ትጎባላችሁ፣ ትወጣላችሁ። ኢራን መንገዱን ከፍታለች፣ እኛም መንገዱን ከፍተናል። የኢራን ገንዘብም ይሰጣታል፣ ከኳታርም ከኤሚሬትስም ያለ ከኛም የተወሰነ ቢሊዮን ዶላሮችን እንሰጣለን። ኢራንም እንደፈለገች ነዳጇን ለመላ ዓለም ትሰጣለች። ኧረ እንኳን ደስ አላችሁ፣ እንኳን ደስ አለን ብሏል ትራምፕ። እና በጣም ደስ የሚል ነው። መግቢያ ላይ የሰማችሁት ሙዚቃ ልቤ ብርቱ ነበር ሆድዬ በኃይለኛነቱ የኔ ዓለም ላንቺ ተረታሁኝ ምን ይሆን ምክንያቱ ያለችው አሜሪካ ነች፣ እኔ አይደለሁም። እና አሜሪካ በሊቢያ ላይ፣ በየመን ላይ፣ በሶሪያ ላይ፣ በሞላ ዓለም ጭቁን ህዝቦች ላይ፣ በአፍጋኒስታን ላይ ጉልቤ ይሰራት ነበር። አካል ዓይንሽን ጣል አድርጊብኝ እባክሽን፣ ፍቅራችን በይፋ ይታወቅ ይውጣና ደስ ይበለን፣ ደስ ይበላችሁ። ከኢራን ጋር ታረቅን፣ ሆርሙዝ ተከፈታል። ሆርሙዝ ከመጀመሪያም ክፍት ነው። ሆርሙዝና የትራምፕ አፍ ክፍት አፍ ነው። መጀመሪያም ክፍት ነበር። አሁን ምን አዲስ እንደመጣ አይታወቅም። የሆነ ሆኖ ይሄ በጣም ለመላ ዓለም እጅግ በጣም አስደሳች ዜና ነው። በእርግጥ የእስራኤል ጠቅላይ ሚኒስትር ኔታንያሁ ይሄ ስምምነት ላይ እንዳይደረስ ያልቧጠጠው ያልነከሰው አለት ያልቧጠጠው ተራራ የለም፣ ያልቧጠጠው ያልገባበት የለም። ታው የሰላም ስምምነቱ ከመጀመሪያ ጀምሮ ራሱ ፓኪስታኖቹ ሲናገሩ ሊባኖስን ያጠቃልላል ነው። ኔታንያሁ እንዴት ያለ ጦርነት እኖራለሁ? እንዴት ያለ ጦርነት? ኔታንያሁ ገና እኮ ካሁኑ ተጨንቋል እኮ። ይሄ ጦርነት ሲያልቅ ሂጄ ከማን ጋር ልዋጋ? ከግብፅ ጋር ሂጄ ልዋጋ ወይስ ከቱርክ ጋር ሂጄ ልዋጋ እያለ እኮ ነው ሰው ተጨንቆ ገና ካሁኑ። አይመቸው። ኔታንያሁ ያለ ጦርነት ይደብራል ነው የምልህ፣ ይደብራል ነው የምልህ፣ ያሉት ይጨንቋል ነው የምልህ። እሺ ምን ሰርቼ ልበላ ነው? እና በትናንትናው ዕለት እንግዲህ ስምምነቱ ጫፍ ላይ ደርሳል፣ ለፊርማ ደርሳል በሚባልበት ሰዓት ኔታንያሁ ሊባኖስን ዋና ከተማ ቤሩትን ደብድቧል። ጭራሽ የአሜሪካ ወታደሮች አሉ። በነገራችን ላይ በእግረኛም እኮ የአሜሪካ ወታደር የኔታንያሁን ሰራዊት እኮ ያግዛል። በጣም በሚገርም ሁኔታ እግረኞች ሁሉ አሉ በሊባኖስ ድንበር ላይ። እና ትራምፕ ይውጡልኝ ነው ያለ። ወታደሮች ከደቡባዊ ሊባኖስ ከእስራኤል ድንበር ላይ ይውጡልኝ ሲል አይወጡም አላለ። ወስላጭ ስቆለኝ አለ፣ ጉደለኝ። ማን ሊዋጋልኝ ነው? እንደምታውቁት አሜሪካ በሰማይም በእግረኛም በመርከብም ለኔታንያሁ ሰወጥ ብላ ነው የምትገዛ ያለች። ለጥ ብላ ጎንበስ ብላ እሺ ነው። ግን አሁን አሜሪካ ህዝቡን መረረው፣ ሰራዊቱን መረረው፣ ዓለምን መረረው፣ አንገሸገሸው ሞላ ዓለም። እኛ እስከ መቼ ነው በአሜሪካ ጦስ ዓለም ዋጋ የሚከፍለው? ድብልቅልቃችን ምን ወጣ? ወይ እውቀት የላቸው፣ ወይ ማስተዋል፣ ወይ ብቃት የላቸው፣ ወይ ተዋጉና ውጡ። አሁን አውሮፓ ህዝብ እኮ ይህን ነው የሚለው። ልብ ካላችሁ አሸንፉ፣ ይቅርታ ጠይቀን እንታረቃለን። ግን አታሸንፉትም፣ ይህን ጦርነት ነው ያለው አውሮፓ። በእርግጡም አላሸንፉ። በነገራችን ላይ ኳታር 12 ቢሊዮን ዶላር ስትለቅ፣ ኤሚሬት 10 ቢሊዮን ዶላር ስትለቅ፣ አሜሪካ በዛሬው ነው ብቻ 12 ቢሊዮን ዶላር ለቃለሁ ብላ ቃል ስትገባ፣ አውሮፓ ምን ቢያደርግ ጥሩ ነው? ማዕቀቡን አንስቻለሁ። ፈረንሳይም፣ ጀርመንም፣ እንግሊዝም ሁሉም እያወጡ ከኢራን ላይ ማዕቀብ አንስታ ወደት አነሳለ እንዴ ጌታ ወደት አነሳለ እንደ አይነ ስብን ነው የምታጫል። አይነ ስብ ይበንላል። ምንም አታመጣ ግድ ነው። አሁን በነገራችን ላይ ኔታንያሁ የአልሞት ባይ ተጋዳይ የመጨረሻ ተፍጨርጭሬ የሆነ ችግር ልፍጠር በሚል የሚያደርገው ምንም ለውጥ አይፈጥርም። በጣም አደገኛ ነው። በነገራችን ላይ
የአይዲኤፍ ወይም ደግሞ የእስራኤል መከላከያ ሰራዊት በከፍተኛ ተጠንቀቅ ላይ ነው ያለው። ዛሬ ሌሊቱን ጀምሮ ማለት በቃ የመጨረሻ ተጠንቀቅ ላይ ነው ያለው። ምክንያቱም እስራኤል በሊባኖስ ቤይሩት ላይ ላደረሰችው ጥቃት የአጸፋ መልስ እሰጣለሁ፣ የእሳት ውርጅብኝ እልካለሁ፣ ይህን ጠብቁ ብላለች ኢራን። እንግዲህ ከነገ ወዲያ ፊርማው ሊፈረም ነው። ዓለም በደስታ በጉጉት እየጠበቀ ነው። ኢራን ደግሞ ቤይሩትን እየደበደበችው አሜሪካ ወይ ሰዎችሽን ተላላኪዎችን ያዥልኝ ያዥ መቆጣጠርም ለመምራትም አቅሙ የለሽም፣ ከሌለሽ እኔ ራሴ ልክ አስገባለሁ ብላለች። እኔው ራሴ ልክ ስለማስገባ የሚሳኤል ቦሊስቲክ ሚሳኤሎችን ወጀብ ዛሬ ጠብቂ ብላለች። ስለዚህ ይሄ በጣም አስፈሪ ነው፣ በጣም አስደንጋጭም ነው። ምናልባት ይሄ ነገር ሂዶ ወደ አደገኛ አቅጣጫ ሊሄድ ይችላል እና ጦርነቱን ድጋሚ ሊያስነሳ ይችላል የሚል ፍርሃት አለ። ቻናል 12 የእስራኤሉ ቻናል 12 የዜና አውታር እንደዘገበው እንደውም አሜሪካ እስራኤል በቤይሩት ላይ በሊባኖስ ላይ ላደረሰችው ጥቃት ምላሽ ካልሰጠች እኔ ደግሞ የተወሰነ ቢሊየን ሰጥሻለሁ እያለች ነው። ገንዘብ ሰጣለሁ ብላች ቻናል 12 እኔ አይደለም የዘገብኩት ዘገባ አይደል። ቻናል 12 የእስራኤሉ ቻናል 12 አጸፋ ትመልሽ እስራኤል በሊባኖስ ላይ ላደረሰችው ጥቃት ኢራን አጸፋ ካልመለሰችና ታግሳ ይቅር ብላ ካለፈች እኔ ገንዘብ እሰጣለሁ ብላለች። እና ኒውዮርክ ታይምስ ኦፍ እስራኤል የሚባለው የእስራኤል የዜና አውታር ምንድን ነው ያለው? አይ አሜሪካ ከወጣች ይህን ጦርነት ብቻችን አንችልም ነው። ይህ ዓለም ያውቅ የለ እንደ ታይምስ ኦፍ እስራኤል የዘገበው ዘገባ ይሄ ጦርነት አሜሪካ ከወጣች እኛ ብቻችንም በፍጹም አንችልም ነው። ከአሜሪካ ጋርም አትችልትም። እውነታ ይሄ ነው። ከቻላችሁማ ድርድር የሚባል ነገር እናንተ አትደራደሩ። ሰላም ልምምጥ አይሰራም እናንተ ጋር ስላልተቻለ ነው። አሜሪካን የሚያክል አገር በመላ ዓለም ቅሌትና ውርደት ላይ ኢኮኖሚያዊ ጫና ላይ የጣለ አውሮፓዎች አፈሩ እኮ ለአሜሪካ እኮ አፈር እኮ ወዳጆች አገሮቿ ሁሉ እኮ አንገት ደፉ እኮ አንገት ደፉ። 42 በመጀመሪያ ብቻ ሰሞኑን ያሉት ጋር የተመቱት ጋር አብረው ስትጨምር ከ50 በላይ የአሜሪካ የጦር ጀቶች፣ ድሮኖች፣ ሄሊኮፕተሮች ረገፉ እንቅጣል። አፈሩ፣ ወዳጆቻቸው አፈሩ። ስለዚህ ይህን ጦርነት የሚያግዝ ሌላ ኃይል የለም። እስራኤል ነች። እስራኤል ደግሞ የአሜሪካን ድጋፍ ነው የምትፈልግ። እርዱኝ፣ በእግረኛም እርዱኝ፣ በሰማይም እርዱኝ፣ በመከላከያም እርዱኝ፣ በሁሉ እርዱኝ ነው። ስለዚህ ግዴታ የለብኝም ነው እንዳልኳችሁ። ትራምፕ ያው ከኤፕስቲን ፋይል ጋር የተገናኘ ቅሌት አለው። ያ ቅሌቱን ለመከላከል ብዙ መንገድ መጥቷል። ብዙ የሚችለውን ሳይሆን ከሚችለው በላይ ኔታንያሁን ለማስደሰት ይሄ ያው የቅሌት ነገር የምታውቁት ነገር ነው። ኤፕስቲን ፋይል ጉዳይ አለ። እሱን ለመሸፋፈን ብዙ ጥረት ተደርጓል። ከዚህ በላይ ግን መሄድ አይችልም። ከዚህ በላይ መሄድ አይችልም። ደከመኝ እያለ ነው ሰውየው። እንዴ ጭንቅላት እኮ ናወለ እኮ እንትን ዶነዘዘ እኮ ትራምፕ በየስብሰባው እንቅልፍ እንዲህ እያለ ፍግም እያለ እየተኛ እየተቀሰቀሰ ፎጣ እርጡ ፎጣ እያደረጉበት እና የሚሆን አይደለም የሚሳካ አይደለም። እና በጥፋት የተሞላ አካሄዳቸው ዋጋ እንደሚያስከፍል ለሁሉ ግልጽ ነው። አደገኛ አካሄድ ነው እየተሄደ ያለው። አውሮፓኖቹ እችን ስለሚያውቁ ነው ጎመን በጤና በልተን እናድራለን፣ እኛ እንደዚህ ያለው ውዝግብ አንፈልግም ውስጥ የገቡት ለዚህ ነው። የሆነ ሆኖ ዛሬ እጅግ በጣም ሰቅጣጭ የእሳት ውርጅብኝ ከኢራን ወደ እስራኤል ይላካል። ይህን ለመከላከል የእስራኤል መከላከያ ከፍተኛ ተጠንቀቅ ላይ ነው ያለው። በእርግጥ ሁለቱ የቀረችን 2 እና 3 ቀን ሊለባለቡ ይችላል። ኢራንም ደግሞ መሳሪያዎቿ ከዚህ በኋላ ከጥቅም ውጭ ናቸው። ለምን ኤምሬትም አትምቺኝ ቢሊዮን ዶላር እሰጥሻለሁ ብላለች። ኳታርም አትምቺኝ ቢሊዮን ዶላር እሰጣለሁ ብላለች። አሜሪካን ቢሊዮን ዶላር እሰጣለሁ፣ ሁሉም እንሰጣለን አትምቱን እያለ ነው ያሉት። ስለዚህ ሚሳኤሉ ተቀምጦ ምን ይሰራል? እዛ ተዘብዝፈው በየዋሻው እና እንደ ኔታንያሁ ማብረጃ የሚሆን ዛሬና ነገ ይላካል፣ መሳሪያዎቹ ይላካሉ የሚል ግምት አለኝ። ከዛ በኋላ ኔታንያሁም ወደ ቀልቡ ሊመለስ ይችላል፣ አይመለስም ይችላል። አሁን ኢራኖቹ ከአሜሪካ ጋር ያለው የገንዘብ ጉዳይ ነው። አሁን ጭንቃቸው የገንዘብ ጉዳይ ነው። አሁን ኢራኖች የተጨነቁት ጦርነት ይቀጥል አይቀጥል ደደንኬር ቀጥል፣ ውጊያው ችግር የለም። እንደውም ሰበብ ያገኛሉ ኢራኖቹ ከድርድሩና ገንዘባቸውን ካገኙ በኋላ በእስራኤል በኩል ጦርነቱ የሚቀጥል ከሆነ በጎን መሳሪያዎችን ለማምረትና የኒውክለር መሳሪያውን ከኢራን የሚወጣበትን ጊዜ ለማስረዘም ለማጓተት በጣም የሚመቻቸው ሁኔታ ነው የሚፈጠረው። ይሄ እንግዲህ መላ ዓለም በከፍተኛ ጉጉትና ጥንቃቄ
እየተከታተለ ያለው ነገር ነው። ውጤቱን አብረን የምናይ ይሆናል። ቤተሰቦቼ ስለሰማችኝና ጊዜያችን ስለሰጣችኝ ከልብ አመሰግናችኋለሁ። በያላችሁበት መልካም ቀን ይሁንላችሁ። እወዳችኋለሁ። ፒስ